ሀና ኢዝራን እኔ እናንተ መለያየት አለብን፣ አልወድሽም በለኝ እያለችው ነበር ማለት ነው። እሱም ግራ ገብቶት ሀንዬ ለምን እንድትያለሽ ምን ሆነሽ ነው እያለ ለማረጋጋት ሞክሮ ነበረ። ግን እሷ እያለቀሰች እኔ እኮ ግን እወድሻለሁ፣ እንዴት አድርጌ ነው አልወድሽም የምልሽ፣ አልፈልግሽም ልልሽ አልችልም ብሎ እሱም ግራ ገብቶት መጨረሻ ግን ተቃቅፈው እንግዲህ ፍቅራቸውን እያለቀሱ ተለያይተዋል። ኢዝራና ሀና ማለት ነው። እሱም ግራ ገብቶታል። ምክንያቱም ሀና አሁን ያለችበት ሁኔታ ኤላ በድጋሚ እሱ ሀና ልታገባ ነው መባልን ከሰማ በኋላ ራሱን እንደነበረ አድርጎታል፣ እንዳልነበረ ማለት ነው። ማለት በፊት ላይ እንደምታውቁት ኤላ ትንሽ ሾጥ አድርጎት ነበር። አሁንም በድጋሚ ሾጥ አድርጎታል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ ማለት ነው። እንደተለመደው ነው ላይኮችን ይችላችሁ ከች ብያለሁ ማለት ነው። አሁን ላይ እንግዲህ ሀና ያለችበት ሁኔታ በጣም ያሳዝናል ማለት ነው። ኖላዊትም ግራ ገብቶት እንግዲህ አሲርና ኤላ የሀና ማግባት ከሰሙ በኋላ ዴማቸው ፈልቷል ማለት ነው። እሱንም ያደረገችው ሀና ብትሆንም ምክንያቱም አሲር በፊትም ጀምሮ ይወዳታል። ግን እሳ ያው እየወደድኳት ብኖር ይሻላል፣ ቁማ ብቅር ያንተ ያልሆነ የሴት ብታገባ ምን ታረግልሃለች እያለ ተምቹም ነግሮት ነበረ። ወሬውንም አምጥቶ ተምቹ ነበር የነገረው እና ሀናም አግኝታ እንግዲህ ይቅር በሉኝ ለተፈጠረው ችግር እያለቻቸው ነበር ማለት ነው። እነሱ ግን ሊናገሩ አልቻሉም ማለት ነው። ምክንያቱም ልባቸው ተሰብሯል ማለት ነው። ሀናን መንገድ ጠብቃ ስትሄድ እንግዲህ ልትገላት የነበረችው መቅዲ ከዚህ በኋላ ጆሮን እንደዚህ ያደረግሽው በአንቺ ምክንያት ነው እኔን እማያወራኝም ብላታለች ማለት ነው። ሀናም ደግሞ እንዴ ምን አደረግኩኝ? እኔ ምን አጥፍቻለሁ? ጥፋቴ ምንድን ነው? ከወደደሽ ጠቅልሎ የያዝሽ እኔ አያገባኝም እያለቻት ነበር ማለት ነው። እንግዲህ አይኗን አፍጥጣ ከግንብ ጋር አጣብቃ እያስጨነቀቻት እያለ ልትወቃ ስትል አጋጣሚ ሆኖ ተምቹ ነበር ማለት ነው። ተምቹ እንግዲህ ለማዳን ሞክሯል ሀናን ማለት ነው። ሀናንም ደግሞ ከዚህ ፍቺ እባክሽን ስጠኝ ብሎ ከዛ ይሸኛታል ማለት ነው። በዚህ ሰዓት ላይ እንግዲህ ሀንቾ ይሄ ሁሉ ሲደረግ ለአሲር አልነገረችውም። ቀስ በቀስ ደግሞ አሲር ስለ ሀና እንደዚህ መሆን ቀስ በቀስ በወሬ የተነሳ ከመቅዲም ጋር ሆነው ተምቹ ይነግረዋል ማለት ነው። ይች ልጅ እኮ ሀናን ጨርሳለህ ነበር ሲለው፣ እንዴ ምን አርጋ ምን ሆና ምን ፈልጋ እንዴት አንቺ መቅዲ በቃ እንዲገልሽ ነው የምትፈልጊው ምናምን ብሎ በጣም ይቆጣታል ማለት ነው። መቅዲን ደግሞ ከፈለክ ግዴለኝ እንደፈለክ ማድረግ ትችላለህ፣ ግን ሀናም መቼም ቢሆን መቼ አልተዋትም ብላ ትለዋለች ማለት ነው። ችግርህ ምንድን ነው እያለች ትነግረዋለች። ቆይ ሀና ከሌሎቹ ሴቶች የተለየ ናት እንደ እያለች መቅዲ ስትጠይቀው ሀና ማለት በጣም ከብዙ ሴቶች የተለየ ሴት ናት ብሎ ይላታል ማለት ነው። እንደዛ ለምን አልከኝ ብላ እንግዲህ ከተቀመጠችበት ተነስታ ስተው አንተም ሀናም ገደል መግባት ትችላላችሁ ከዚህ በኋላ ብላ ትለዋለች መቅዲ ማለት ነው። እሱም አሲር በእርግጥ ሀናን የመውደድ ያው ስለሚወዳትና ስለሚያፈቅራት ስለሆነ መቅዲም ደግሞ አሲርን በጣም ተወደዋለች፣ ታፈቅረዋለች። ግን ሊረዳት አልቻለም። በዛ የተነሳ ስለሆነ ተምቹም እንግዲህ ያው ወሬ እያዳመጠ ማለት ነው። እሷም ገደል ግቡ ብላ ከሄደ በኋላ ተምቹም ሀናም አንተም ገደል ግቡ እያለ ውሻቦን ስፖርቱን መስራት ይጀምራል ማለት ነው። አሲርም ብን ብሎ ከዛ ተነስቶ ይሄዳል ማለት ነው። ሀና እንግዲህ ልታገባ ጉድ ጉድ እያለች ነበረ በስተመጨረሻ። ምክንያቱም ኢዝራ አገባሻለሁ ብሏት ነበር ማለት ነው። ኤላ ምንም የሚያውቀው ነገር የለም ነበረ። ምክንያቱም አሲር ሰምቶ ስለነበር ለኤላ ያረደዋል ማለት ነው። ሀና ልታገባ ነው ብሎ ተዛ ተተኛበት ተንቅልፉ ባኖ እንዴት እንደዚህ ታደርጋለች ብሎ እንግዲህ ያው አሁንም በድጋሚ እሱ
ራሱን እንትን ብሏል ማለት ነው። ራሱን ጥሏል ማለት ነው። ምክንያቱም በፊትም ትንሽ ሾጥ እያደረገው ነበር። አሁን ላይም ደግሞ ትንሽ ወጥ አድርጎታል ማለት ነው። በነገራችን ላይ ሀና አንደኛቸውን መርጠሽ ግልግል ብትይ አሪፍ ነው ማለት ነው። ለሰላም እንግዲህ ሄዳ ትነግራታለች ማለት ነው። ሰላምን ታማክራለች እህቷም ስለሆነች፣ እሷ ግን ልትረዳት አልቻለችም። በጣም ሰላም እርሷ ራሱ ወፈፍ ያረ ሀኒ እንግዲህ ለእህቷ የነገረቻት ስለ ኢስራም ቢሆንም እሷ ግን ልትረዳት አልቻለችም ማለት ነው። የራስሽ ጉዳይ ከዚህ በኋላ ለእኔ ላምን ታማክርኛለሽ እያለቻት በጣም ምንጭቅጭቅ እያደረገቻት ነበር። እነዛ ልጆች እንግዲህ አያገባሽም ብለሽናል እኔና ምላሴን ከዚህ በፊትም ስለዚህ አው ስለ አሲርና ስለ ተምቹ ሊያገባሽ አይችልም። ምክንያቱም እኔ አንድ ነገርም ቢሆን በህይወቴ ዛሬ ላይ ነው እኔን ለእኔ ብለው ምን እንደሚሆኑ እያየኋቸው ያሉት አሲርና ተምቹ ናቸው። የእኔ የህይወት መጨረሻ እያልሽ ነበር። ስለዚህ ስለነሱ ምንም ነገር ልልሽ አልችልም ሀና። አሁን አንቺ ወደ እውነተኛ ጉዳይ መጥተሻል። እንደገና ደግሞ ልመለስ የምትዩ ነገር ምንድን ነው? የምን ወደ ኋላ መመለስ ነው? እነሱን አሁን ቁርጣቸውን ነግረሽ አልፈልጉም በያቸው እንጂ እንደገና ደግሞ በድጋሚ እፈልጋለሁ ምናምን የምትዩ ነገር ምንድን ነው እያለች በጣም እየወቀሰችና እየተቆጣቻት ነበር ማለት ነው። ምክንያቱም ሁለት ማፍቀር ብችልማ ባፈቅራቸው ደስ ይለኛል፣ ግን ምንም ላደርግ አልችልም እያለቻት ነበር ማለት ነው። በዚህ የተነሳ እንግዲህ ሀንቾ በጣም አሁን ላይ ጭንቀት ውስጥ ነው ያለችው። ለአባቷን ብነግረው ሀንዬ ብታይ ብነግርሽ ይላታል። ምንድን ነው የምንነግረኝ አባዬ? የአይና ሲር ጓደኛ አወቅሹ? ማን ነው እሱ ትላለች ማለት ነው። ኤላ እንዴ ምን ሆነ? ኤላ ብታዩ መንገድ ላይ ወርቆ ብታይ ሲያሳዝን እንደ አይምሮ ተንትን ብሏል ሲላት በጣም ደንግጣና እያለቀሰች ዛሬ ሳንቺም ማሳዘንሽኝ እያለ ይነግራታል ማለት ነው። ሀና በዚህ ሰዓት ላይ አሁን ላይ ያለችበት ሁኔታ በጣም ጥሩ ሁኔታ ላይ አይደለችም ማለት ነው። በቃሉ እንግዲህ ወይዘሮ ሜላትን እንደሚከታተላትና መስፍንንም እንደዛው አሁንም ተኛ ቤተሰብ ላይ እጁን አላነሳም። ስለዚህ እኛን እየተከታተለ ነው። ምን ይመስልሻል ሜሉዬ? አንዳንዴ ማዳመጥ አለብሽ እኔን እያለ መስፍን ይነግራታል ማለት ነው። እሷን ደግሞ እንዴት ምን አስቦ ነው ይሄ ሰውዬ? ቆይ ከህይወት የማይወጣልኝ እያለች ትንጨረጨራለች ማለት ነው። እንግዲህ ኖላዊትም ግራ ገብቶታል ማለት ነው። የሀና ነገር እያሳሰበው አሁን ላይ ፋኖስ የምትታው ስለሄደ ብቻውን እየኖረ ይገኛል ማለት ነው። ማንም ሰው ስለሌለው አሲር እንግዲህ ልቡ ተሰብሯል። ኤላም እንደዛው፣ ሀናም ደግሞ አልፈልግም የራሴን ህይወት ልኖርበት ብላ ነበር። ግን እሷ ሂዳ የተናገረችው ኢዝራን ከዚህ በኋላ አጠገቡ እንደማትደርስ ነው ማለት ነው። መቅዲና እንትናም ደግሞ ጆሮ ከዚህ በኋላ ተጣልተዋል ማለት ነው። ድብልቅልቃቸው ወጣል በሀና የተነሳ። ሀና ዙሮ የምትወዳትና የሚያፈቅራት ስለሆነች ባይገባትም ፍቅር ማለት ነው። እና ላይክ እና ሼር ሰብስክራይብ አድርግ ባይ